ጎሳዬ ተስፋዬ ሲያምሽ ያመኛል በሞትና በሕይወት መካከል የሚንገላታ የልብ ጩኸት አንቺን ሲያምሽ ውሎ ካደረ የኔ ልብ ይህ የጎሳዬ ተስፋዬ ድንቅ ስራ በኢትዮጵያ ዘመናዊ ሙዚቃ ታሪክ ውስጥ ስሜትን በመግደልና ነፍስን በመንካት ረገድ ወደር የማይገኝለት ሲሆን በግጥም ውስጥ የታመቁ ቃላት ግን ከተራ የፍቅር ዘፈንነት አልፎ የሰው ልጅ ህልውና ስነ ልቦናዊ ትስስርና የርህራሄን ሜታፊዚክሳዊ ጥልቀትን የሚመረምሩ ናቸው። አንቺን ሲያምሽ ውሎ ካደረ የኔ ልብ ረክቶ አንቺ ሲያምሽ ውሎ ካደረ የኔስ ልብ ረክቶ ምኑን ኖረ። የጀርመኑ ታላቅ ፈላስፋ አርተር ሾፐንሃወር ዓለምን የሚረዳው በፈቃድና በስቃይ መካከል ባለ ትንቅንቅ ነው። ለእርሱ እውነተኛ ርህራሄ የሚገለጠው በአንድ ሰውና በሌላው መካከል ያለው ኢጎ ሲጠፋ ነው። አንቺን ሲያምሽ ውሎ ካደረ የኔ ልብ ረክቶ አፍቃሪው የኔስ ልብ ረክቶ ምኑን ኖረ ሲል የኔ ልብ ረክቶ ምኑን ኖረ የእርሱ ህልውና ትርጉም የሚኖረው በተፈቃሪው ደህንነት ላይ ብቻ መሆኑን ይገልጻል። ጤና ሲጎልን የሚጎላ አንዱ ሲታመም ሌላኛው ለምን ያመዋል? ምክንያቱም ነፍሳችን በአንድ ገመድ ተሳስሯልና። በ19ኛው ክፍለ ዘመን የኖረውና ደ አድቬንቸር ኦፍ ሃክሊቤሪ ፊን በተሰኘው መጽሐፍ የሚታወቀው ማርክ ትዌን እና የሚወዳት ሚስቱ ሊቪ ታሪክ ለዚህ ማሳያ ነው። ሊቪ ለረጅም ዓመታት በህመም ስትሰቃይ ትዌን የራሱን ስራና ደስታ ትቶ እሷ የታመመችበት ዓለም የኔ እስር ቤት ነው ይል ነበር። እሷ ስትሞት ብዕሩም አብሮ ደረቀ። ጎሳዬ በግጥሙ የገለጸው ጤና መጉደል በትዌን ህይወት ውስጥ የታየ እውነተኛ የነስፋ መጥፋት ነበር። አንቺን ሲያምሽ ውሎ ካደረ የኔ ልብ ረክቶ ባንቺ የያዝኩት የህይወት ጉዞ ተጀመረ እንጂ መቻለቀና ባንቺው የያዝኩት የህይወት ጉዞ ተጀመረ እንጂ መቻለቀና የዘመኑ የህልውና ፈላስፋ ማርቲን የሰውን ልጅ ወደ ሞት የሚገሰግስ ፍጡር ይለዋል። ሆኖም አፍቃሪው ይህንን የተፈጥሮ ህግ ለመቀበል ፍቃደኛ አይደለም። ባንቺው የያዝኩት የህይወት ጉዞ ተጀመረ እንጂ መቻለቀና ገና ያልኖርነው ብዙ ይታየኛል ገና ያልኖርነው ብዙ ይታየኛል የሚለው ጩኸት ሞት መጥቶ ታሪካቸው እንዳያቋርጡ የሚያደርግ የልብ ልመና ነው። በስነ ጽሑፍ ውስጥ እጅግ አሳዛኙ ነገር ያልተጨረሰ ታሪክ ነው። የሞጋል ንጉሠ ነገሥት ሻህ ጀሃን እና የሚስቱ ሙንታዝ መሃል ታሪክ ይህንን በጉልህ ያሳያል። ሙንታዝ በ1631 በ14ኛው ልጇ ምጥ ወቅት በሞት አፋፍ ላይ ሳለች ንጉሱ መላ ሰላሙን አጥቶ ነበር። ገና ያልኖርነው ብዙ አለ ገና ያልኖርነው ብዙ ይታየኛል የሚለው ስሜት በንጉሱ ልብ ውስጥ የታተመው እሷ ከሞተች በኋላ በገነባው ታጅ መሃል ህንጻ ነው። ያ ህንጻ በአካል የተለየችውን ሚስቱን በታሪክ ውስጥ ያልተቋጨው ጉዞ አድርጎ ለማኖር የተሰራ የድንጋይ ለቅሶ ነው። ጎኔን አመመኝ ስትይ እኔንም ይሰማኛል ጎኔን አመመኝ ስትይ እኔንም ይሰማኛል፣ ልቤን ተሰማኝ ስትይ የኔም ልብ ይሸበራል። ልቤ ነው ተሰማኝ ስትይ የኔም ልብ ይሸበራል። በዘመናዊ ስነ ልቦናና በነርቭ ሳይንስ ይህ ሁኔታ ሚረር ኒውሮንስ በመባል ይታወቃል። የምንወደው ሰው ሲይዘን ወይም ሲታመም የኛ አእምሮ ያንኑ ህመም ልክ በራሳችን ላይ እንደደረሰ አድርጎ ያስተናግደዋል። ጎሳዬ ጎኔን አመመኝ ስትይ እኔንም ይሰማኛል ሲል ይህንን ሳይንሳዊ እውነት በቅኔ ገልጾታል። ይህ ፍቅር ሳይሆን የአካል ውህደት ነው። የሩሲያው ታላቅ ደራሲ ፌዮዶር በገጸ ባህሪያቱ ውስጥ እንዲያለውን መንታ ስቃይ በተደጋጋሚ ይስላል። አፍቃሪው የተፈቃሪውን ህመም ሲጋራ ስቃዩ በሁለት አይባዛም። ይልቁንም አፍቃሪው ላይ የሚደርሰው ስነ ልቦናዊ ስብራት ከተፈቃሪዋ አካላዊ ህመም ይበልጣል። ጎኔን አመመኝ ስትይ እኔንም ይሰማኛል የአንቺን ስቃይ የኔ አርገውና የሚለው ቃል አፍቃሪው ያለበትን ከፍተኛ የተስፋ መቁረጥ ደረጃ ያሳያል። የአንቺን ስቃይ ለኔ አርገው ከማለት ማልዶ ሌት ሳይነጋ ፈጣሪን የሚማጸነው አንደበትሽ ማልዶ ሌት ሳይነጋ ፈጣሪን በጸሎት ይተርፎይ ወይ አንቺ አልፎ ለኔ አፍቃሪሽ ይተርፌሎይ ካንቺ አልፎ ለኔ አፍቃሪሽ። እዚህ ጋር ግጥሙ ከቁሳዊ ዓለም ወጥቶ ወደ ሜታፊዚክስ ይሸጋገራል። የዴንማርኩ ፈላስፋ ሶረን ኪርጋርድ እንደሚለው የሰውን ልጅ በምክንያታዊነት ሊፈታው የማይችለው ችግር ሲገጥሙ የእምነት ዝላይ ያደርጋል። አፍቃሪው የራሱን ጤናና ሰላም የሚፈልገው በእሷ ጸሎት ውስጥ ነው። ይህ እጅግ አሳዛኝ ነው። ምክንያቱም እሷ ራሷ በህመም ላይ ሆኗ ለራሷ የምትጸልየው ጸሎት ተርፎት እንዲድን ይፈልጋል። የታዋቂው ሳይንቲስት አልበርት አንስታይንና የሚስቱ ኤልሳ ታሪክን ብንመለከት ኤልሳ በታመመችበት ወቅት አንስታይን በስራው ላይ ማተኮር
አቅቶት የኔ አእምሮ የሚሰራው እሷ ከጎኔ ካለች ብቻ ነው ብሎ ነበር። በግጥሙ ውስጥ ጸጋ በረከቱን ያዝንብልሽ በጤና የሚለው ምርቃት በረከቱን ያዝንብልሽ በጤና አፍቃሪው ከፈጣሪ ውጪ ሌላ መፍትሄ እንደሌለው ያመነበት የመጨረሻ ጥግ ነው። በረከቱን ያዝንብልሽ በጤና የነገው ሰላም ይበተናል፣ ነገ ሰላም ይታጎላል። በመጨረሻም ይህ ግጥም ፍቅርና ደስታን ሳይሆን እንደ ቆንጆ ስር ይስለዋል። ፈላስፋው ዣን ፖል ሳርትር ሌላው ሰው ገሃነሜ ነው ሲል ሌላው ሰው በእኛ ህልውና ላይ ያለውን ፍጹም ስልጣን ለመግለጽ ነው። አፍቃሪው ነገ ይበተናል ሲል ነገው ሰላም ይበተናል። የእርሱ የወደፊት እጣ ፈንታ በእርሷ እጅ ሳይሆን በታመመችው ፍቅረኛ እጅ መሆኑን እያሳወቀ ነው። ይህ ነጻነት ያጣ ፍቅር ግን አሳዛኝነቱ እዚህ ላይ ነው። የጎሳዬ ተስፋዬ ሲያምሽ ያመኛል የሚለው ስራ የሰው ልጅ ለሌላ ሰው ያለውን ጥልቅ የርህራሄ አቅም የሚዘክር ነው። ግጥሙን ስንተነትነው የምናገኘው ትልቅ እውነት መውደድ ማለት ልብን አውጥቶ ለሌላ ሰው መስጠትና እባክሽ አትስበሪው ብሎ መማጸን መሆኑን ነው። አፍቃሪው በተፈቃሪው ህመም ውስጥ የራሱን ሞት ያያል፣ በእሷ ትንፋሽ ውስጥ የራሱን ህይወት ይፈልጋል። ሲያምሽ ያመኛል የሚለው ዘፈን የዓለምን የፍቅርና የሀዘን ታሪክን ጠቅልሎ ይዟል። አሳዛኝነቱ የሚመነጨው ከተፈቃሪው ህመም ሳይሆን አፍቃሪው እሷን ለማዳን ካለው ፍጹም ፍላጎትና ፍጹም አቅመ ቢስነት መካከል ካለው ሰፊ ገድል ነው።